የሩትዬ ደስታ ለኦሎ አያምሩም? እንዴት እንደሚያምሩ ማለት ነው። በነገራችን ላይ ደስታ ሰውን የመረዳት አቅም ያለው ሰው ይመስላል። ምክንያቱም መረጋ ቀስ ያለ ልጅ ነውና ሩትዬን ይረዳታል ማለት ነው። ለዛም ነው በባለፈው ቤተሰብ ጋር ልሄድ ስትለው አይ ለወዳጅ ለጥላት ቤትሽን ጥለሽ አትሄጂም ምናምን ሲላት እሺ ብላ ተረድታ የቀረችለት ማለት ነው። ነገር ግን ዛሬ ያው ቤተሰቦቿ መንጣት አለብሽ ምናምን ስላሏት እሷ መሄድ እንዳለባት ስለወሰነች እንደዚህ ሰርፕራይዝ አድርጓት ምናምን ነገር ጥሩ ጊዜ ያሳልፈው ወደ ቤተሰቦቿ ጋር እንደሄደች መረጃውን ሰምተናል። እስከ ቪዲዮ የመጨረሻ አብራችሁ ሁኑ። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ላይክ አድርጉ እና እንደነገርኳችሁ ትናንትና አብርሽና ሩትዬ እንዲሁም የሩታ አክስቱ ነው ወደ ቤተሰቦቿ ጋር መሄድ አለብኝ ምናምን ስትለው አብርሽን አይሆንም ምናምን ሲል ነበር ማለት ነው። እኔ እኮ አብርሽ ግራ ግብት የሚለኝ ነገር እርጉዝ እንዳለች ካስታወሳችሁ ማለት ነው። እንደውም የሆነ ቪዲዮ ሼር እየተደረገ ነው ሰሞኑ ማለት ነው። ውጪ እያለ በሩን እየከፈተ ሲያስወጣት ማለት ነው። እርጉዝ ነው። አሁን ልጅ የተወለደ ጊዜ ልጅ ይላል ማለት ነው ሲጀመር ማለት ነው። ሲቀጥል ሩታ ቤተሰቦቿ ጋር መሄዷ ይሄንን ቤት ጥላ ቤተሰቦቿ ጋር መሄዷ አሪፍ ነው። ለምን እንደታውቃላችሁ? አስሬ እየመጣ ቤቴ በሚል ሰበብ ማለት ነው የሆነ ሰው ሲያይ ቤቴ እንደዛ አድርገሽ ቤቴ እኮ ነው እያለ እሱ ሊንቀባረርባት ወይም ደግሞ ከፍ ዝቅ ሊያደርጋት አይችልም ማለት ነው። ቤተሰቦቿ ጋር ትሄዳለች፣ ቤተሰቦቿ ጋር ጥሩ ጊዜ ታሳልፋለች፣ ነገሮችን ለመርሳት ትሞክራለች። በነገራችን ላይ ቤተሰቦቿ ጋር ብትሄድ ራሱ አይተዋትም። ምክንያቱም ሩታ ድምቀታቸው ናት ይሄን አብርሽ ማለት ነው። አይተዋትም። ቢሆንም ግን ቢያንስ እዛ ይሻላል። ነገሮችን የሆነ መጥፎ ነገርን ቶሎ የመርሳት አቅም ሊኖራችሁ ይችላል። ቤተሰብ ጋር ስትሆኑ በጨዋታው በሳቁ በምኑ ማለት ነውና እዛ ሄዳ የተወሰነ ጊዜ አሳልፋ ልጇንም ቤተሰቦቿ አይተውላት ምናምን ብቻ ደስ የሚል ጊዜ ተረጋግታ ምናምን ነገር ወደዚህ ቤት ሳይሆን አብርሽ ወደ ሰጣት ቤት ወይ ደግሞ አብርሽ ተቀመጭ ወደ አላባት ቤት ሳይሆን መመለስ ያለባት የተገዛላት ገዝቼላታለሁ ያለው ቤት አለ። እዛ ቤቷ ነው መግባት ያለባት፣ የራሷ ቤት ማለት ነው። በቃ አብርሽ ልጁን ማየት ሲፈልግ በር ላይ ማለት ነው። ልጁን አትያ ይባል ምን እንዳባት ማለት ነው። ምክንያቱም ልጁም አባቱን ስለሚፈልግ ማለት ነው። ስለዚህ ልጁን ማየት ሲፈልግ በር ላይ ይዛ ሄዳ ታሳየዋለች ማለት ነው። ምክንያቱም አብርሽ እየተረዳት አይደለም። አብርሽ ደጋግሞ ሩታን እየጎዳት ነው። ደጋግሞ የሚሰብራትን ደጋግሞ የሚሰብራችሁን ሰው ደጋግሞ የሚጎዳችሁን ሰው ደግሞ ማራቅ አለባችሁ። በቃ መቁረጥ አለባችሁ ከሰው ማለት ነው። ስለዚህ ሩትዬም ከዚህ አብርሽ ከተባለ ሰው መቁረጥ አለባት ብዬ ነው የማስበው። ምክንያቱም በቃ እየጎዳት ነው፣ ደጋግሞ እየሰበራት እየጎዳት ነው ማለት ነው። አሁን እሷ ብዙ ጊዜ ወደ ፍቅራቸው ለመመለስ ወደ ትዳራቸው ለመመለስ እንደ ሴት ብዙ መስዋዕትን ከፍላለች ሩታ ማለት ነው። የምር በቃ ብዙ መስዋዕትን ብዙ ታግላለች፣ ብዙ ለፍታለች። ጥፋት አጥፍታም ሊሆን ይችላል። ነገር ግን ከጥፋቷ በላይ ጥሩ በቃ ህይወቷን ለማስተካከል የጥፋቷን እጥፍ ጥሩ ነገር ለመስራት ጥራለች፣ ደክማለች፣ ግን አልተሳካም። ያም ያልተሳካበት ምክንያት በአብርሽ ያለመፈለግ ምክንያት ነው። ስለዚህ እሱ ካልፈለገ ደግሞ ሁሉ ጊዜ ከሱ ስር እየሄደች እሷ ደጋግማ መሰበር የለባትም። በነገራችን ላይ እነሱ ታለሳለች ብለው ሲመጡ ሩትዬ ፈገግ ብላ በቃ ሳቋ ማለት ነው። በቃ በረዶ በመሰለ ጥርሷ ማለት ነው። በቃ ፈገግ እያለች ነው የምትመጣ ሁሉ ጊዜ። የሆነ ታለሳለች ብለው ወይም ደግሞ ትነፋረቃለች ብለው ምናምን ነገር አስበው ተንኮል ሲሰሩ ማለት ነውና ይሄንን ጀግንነቷን ሳያደንቅ አላልፍም። ይሄንን ቆራጥነቷን ሳያደንቅ አላልፍም መቼም ቢሆን ማለት ነው። ስለዚህ ነገር ግን ከአብርሽ መቁረጥ አለባት። የእውነት ከደስታ ጋር ብትሆን በነገራችን ላይ ደስ ይላል። ምክንያቱም ደስታ ረጋ ያለ ሰው ነው። አይታችሁታል። የሆነ ሲያወራ ራሱ እንጃ ሰው ሰብስክራይቡ ሲያድግ ወይም እይታው ሲያድግ ካልተለወጠ ሲያወራ ራሱ ቀስ ብሎ ነው። በቃ የሆነ ሰው ሲያወራ ራሱ አዳምጦ ምናምን ነው የሚያወራው ማለት የሆነ በቃ እርጋታ አለው። መልክስ ብትሉ ጋይስ ማለት ነው አፍንጫው ራሱ ስንደዶ ነው የሚመስለው። ይሄ ደስታ ጥርሱ ማለት ነው ፈገግ ሲል በቃ ድክም ነው የሚያደርገው ማለት ነው። አዎ የእውነት መልክ ራሱ ቆንጆ ነው ደስታ ማለት ነው። ከደስታ ጋር ነው የሚመጥናት ሩትዬ ማለት ነው። ምክንያቱም ሁለት የሆነ በቃ አፍቃሪ ሰዎች ሲገናኙ ነው የሆነ በቃ ወነት ፍቅርን የሚያውቁ ሰዎች ማለት ነው። እንደዚህ በቃ እዛም እዚህ የሚዘል ሰው ወንድ ሳይሆን በቃ ፍቅርን የሚረዳ ሰው። አሁን ሩታም አፍቃሪ ናት የኔ ውድ ማለት ነው። በአፍቃሪነቷ የምትኮራ ማለት ነው። ደስታም አሁን ሩታን አፍቅራለሁ ምናምን ይሁን በቃ ረጋ ያለች ነው። እንደውም የሆነ በቃ ምስኪን ነው፣ ያሳዝናል። የሆነ ልቡ መጥፎ ነገር የሚያስብ ሰው አይመስልም። በነገራችን ላይ ደስታ ማለት ነው ስታዩት ልቡ ተንኮል የሚያስብ ወይም የሆነ ጊዜ የሚቀይረው ምናምን አይመስልም። እኔ አላቅም ሰብስክራይብ ሲያድግ ወይም እይታ ሲያድግለት ካልተቀየረ እንጂ እንደዛ አይነት ሰው አይመስልም አሁን ከምናየው አንፃር ማለት ነው። ስለዚህ ሩትዬ ጋር ቢሆን ነገሮችን ይረዳታል ምናምን። ሰው እኮ ተዋልዶም ይለያያል። ገና ለገና ከአብርሽ ወልጄለታለሁና ብላ መጎዳት የለባትም። ወይም ደግሞ ገና ለገና ከአብርሽ ወልደሻልና ከልጅነት ፍቅረኛሽ ከልጅነት ባልሽ ጋር ከልጅሽ አባት ጋር መኖር አለብሽ ተብሎ ገና ለገና
እየተገፋችም አንድ ላይ ለመሆን ሙከራ ማድረግ ይሄ ራስን በጣም መጉዳት ነው። ራስን በጣም ከአቅም በላይ መጉዳት ነው። ራሳችሁን ደግማችሁ ስትጎዱት ራሱ ዝንፍ ነው የሚለው ማለት ነው። ስለዚህ ራሷን ዝንፍ ከማድረጓ በፊት ሩትዬ ከዚህ ልጅ መራቅ አለባት ማለት ነው። በነገራችን ላይ የአብርሽን አንዳንድ ነገሮች ስናገር አብርሽ ለምን እንደዚህ ያደርጋል ስል አንዳንድ ልጆች አሁን አንዴ በቅርብ ኮሜንት ከዚህ በፊት ለቀቀ ቪዲዮ ላይ አንዷ ምናለች ደንቆሮ ነሽ አለችኝ ማለት ነው። በነገራችን ላይ እኔ ላንቺ እስኪ መልስ ልስጥሽ። ደንቆሮ እና ማለት ነው ማለት ሚስቱንና ልጁን ጥሎ ሌላ ወንድ ጋር የሄደን ሴት ፕሮፋይል ያደረገችው እንግዲህ የሄርሜላንና የአብርሽን ፎቶ ነው እያደነቅሽ እኔ ደግሞ ለምን ሚስቱንና ልጁን ጥሎ ሌላ ጋር ይሄዳል ብዬ ለመከራከርላት ሰው እኔ ደንቆሮ ካልሸንች ምን ልትባይ ነው ማለት ነው። በነገራችን ላይ በጣም ነው እኮ የሚገርመኝ። እኔ እኮ አብርሽንና ሄርሜላንን አጣምራችሁ እሪምቦዬ ያዙ ልቀቁኝ፣ እነሱ ጥሩ ነው፣ ጥሩ እየሰሩ ነው፣ ጥሩ አስተሳሰብ አላቸው፣ ጥሩ ናቸው ምናምን የምትሉ ሰዎች በጣም ነው የሚገርመኝ። እንዴት በምናችሁ እያሰባችሁ ነው? ምክንያቱም አብርሽ አንድ ሚስቱንና ልጁን ጥሎ የሄደ ሰው ነው። ከዛም ደግሞ ሚስቱ እርጉዝ በሆነችበት ሰዓት ጥሏት የሄደ ሰው ነው። እንዴት የሰው ጥሩ ሰው ነው ይባላል? ሲቀጥል ደግሞ ሄርሜላ በቃ በሰው ህይወት የገባች ሴት ናት። እንግዲህ አንድ ሴት እሷም ሴት ናት። አንድ ሴት እዛ ጋር እርጉዝ ሆና የ3 ወር 4 ወር 5 ወር 6 ወር 7 ወር እርጉዝ ሆና እሷ የዛችን የሴት ደካማ ጎን እንትን ብላ መግባት እዚህ ህይወት ላይ መግባት እንዴት ነው ጥሩ የሚያስብላት? እኮ እነሱ ጥሩ ናቸው፣ ይፋቀሩ፣ ይዋደዱ። እኔ እንጃ እኔ በምናቸው እንደምታስቡ በጣም ባለጌዎች ናቸው። ለኔ ጥሩዎች አይደሉም። ሄርሜላን ባለጌ ናት፣ አብርሽን ባለጌ ነው። ምክንያቱም እዚህ ጋር ትዳሩን ህይወቱን ጥሩ የሄደ ሰው በህይወቱ ላይ የሚጃጃል ሰው ነው። የተፋቱት አሁን በቅርብ ነው የተፋቱት። ሳይፋቱ በፊት ነው እንግዲህ እንትን ማለት የጀመሩት ማለት ነው። እዚች ልጅ ጋር መተዛዘል የጀመረው አብርሽ ሳይፋቱ ሩታና አብርሽ ሳይፋቱ በፊት ነው ማለት ነው። ስለዚህ የሰውን አዝን አንዲን ህይወት እያበላሸ እዚህን የምትወደውን ሰው እየገፋ ሄዶ እዛ ጋር ሌላ ነገር የሚያደርግ ሰው እኔዎችን ቢሆን ጥሩ ወንድ ነው አይደል? ሌላም ሴት ብትሆን በሰው ህይወት የምትገባ ሴት ጥሩ በሰው ህይወት ማለት እኮ በሰው ህይወት ማለት በቃ አላ ሴት ናት። እዚህ ጋር እርጉዝ ሆና ባሏን እንደምትወደው ባሏን እንደምትፈልግ እያየች ግን በቃ ከሩታ ለማራቅ ብዙ ጥረቶችን የምታደርግ ሴት አይደለችም፣ ባለጌ ናት ማለት ነው ለኔ። እና በጣም የምትገርሙት ደንቆሮቹ እናንተ ናችሁ። በነገራችን ላይ ሄርሜላንና አብርሽን እንትን የምትሉ ሰዎች ደንቆሮቹ እናንተ ናችሁ፣ እኛ ሳንሆን ማለት ነው። ምክንያቱም በቃ ይበቃችኋል ይሄን ያልክ ካስረዳዋችሁ። እና እኔ ማለት የምፈልገው ነገር አሁን ሩትዬ አብርሽን ድርስ ማለት የለባትም። አብርሽ ራሱ አብርሽ ኑሪ ያለባት ቤት ራሱ መኖር የለባትም ጋይስ። ምክንያቱም እሱ ቤቴ ነው በሚል ሰበብ እንደፈለገ እየመጣ እየከፈተ እዚህ ጋር ማን ነው የመጣው? ዘመድ እንኳን ቢመጣ የሆነው እንዲ ዘመድ እንኳን ያኩት ልጅ የዘመድ ልጅ ካየ ማን ነው ይሄ ቤቴ ማንን አንተተሽ ነው እያለ እንትን አይላትም። ቤቷ በራሷ ቤት ትኖራለች። ከጎኗ መሆን የሚፈልግ ሰው ትክክለኛ ሐቀኛ ጥሩ ሰው ከጎኗ ከሆነ ታያለች። ካልሆነም ደግሞ ለብቻዋ ጠንካራና ሩታ ለብቻዋ መኖር ትችላለች። ስለዚህ ከዚህ ቤት ራሱ ማውጣት አለባት ማለት ነው። ልጁ ማየት ሲፈልግ ራሱ ውጭ ላይ ታሳየው ማለት ነው። ምክንያቱም አብርሽ በቃ ይሄን ነው ማለት ዋጋ መክፈል አለበት። በነገራችን ላይ እያንዳንዱ ነገር ዋጋ ይከፍላል ማለት ነው። ማንም ሰውን የበደለ ሰው ዋጋ ሳይከፍል እዚህ ምድር ላይ አይኖርም። ሰውን በድላችሁ ዋጋ ትከፍላላችሁ። በሆነ ምክንያት በሆነ አጋጣሚ ዋጋ ትከፍላላችሁ። ግን የዛ ሰው ምናልባት ላይገባችሁ ይችላል። ያን ሰው ስለበደልኩት ከሆነ ይሄ ደረሰብኝ ብላችሁ ላትሉ ትችላላችሁ እንጂ ማንም ሰውን በድሎ እዚህ ምድር ላይ በነፃ መኖር የለም ማለት ነው። ሁሉም ዋጋ ይከፍላል ማለት ነው። ስለዚህ እንደዚህ አስለቅሷት እንደዚህ ገፍቷት ሩታን አብርሽ ዋጋ አይከፍልም አልልም ማለት ነውና አሁንም ሩታ ራሷን መግደት የለባትም። ከዚህ ከልጅ ሙሉ ለሙሉ መራቅ አለባት። ቤተሰቦቿ ጋር የሆነ ጊዜ ታሳልፋለች። ከዛም ደግሞ ወደ ከተማ መሄድ ከፈለገችም ከተማ ሄዳ ራሷ ቤት መኖር ልጇን ማሳደግ። ጠንካራ ሴት ጠንካራ ናት። ከሷ ብዙ ነገር እንማራለን፣ ብዙ ነገር እንጠብቃለን። ልጇን ትልቅ ደረጃ ማድረስ ትችላለች። ጎበዝ ሴት ናት። ምንም ነገር አያቀሳትም፣ አይቸግራትም። ስለዚህ ልጇን እንትን ብላ በራሷ ቤት ልጇን ዘና ብላ ማሳደግ ትችላለች ማለት ነው።
እና እንደኔ ሀሳብ ከአብርሽ ቤት ራሱ ብትወጣ አሪፍ ነው። ምክንያቱም ቤቴ ነው በሚል ሰበብ እየመጣ ያመናጭቃትም ጋይስ ማለት ነው። እና ወደ ሀገሬ ልጆች በያላችሁ በሰላማችሁ ብዙ ትርፍ ይበልኝ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ላይክ አድርጉ። ባይ